ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን በአዲሱ የውድድር ዓመት በአውሮፓ ውስጥ ከሚገኙ ሊጎች ውስጥ በስጋት ውስጥ ያሉና መሻሻል ያሳዩ ክለቦችን የተመለከቱ መረጃዎችን እንዲሁም ሌሎች የዛሬ አጫጭር ስፖርታዊ ጉዳዮችን ይዘንላችሁ ተገኝተናል። በአዲሱ የውድድር ዘመን በስጋት ውስጥ ያሉና መሻሻል ያሳዩ ክለቦችን እንዲሁም የደጋፊዎችን ስጋት ስንመለከት በቀዳሚነት የስፔኑን ኃያል ክለብ ሪያል ማድሪድን እናገኛለን። በሪያል ማድሪድ ቤት የተደረጉ ለውጦች በትክክል እየሰሩ ስለመሆኑ ስጋት አለ። ለሪያል ማድሪድ የ2024-25 የውድድር ዘመን አስቸጋሪ ነበር። ማድሪዶች ክሊያን ኢምባፔን ካስፈረሙ በኋላ ሊጉን ለባርሰሎና አሳልፈው ከመስጠታቸውም በላይ በቻምፒዮንስ ሊግ ተሸንፈው ከውድድሩ መሰናበታቸው ይታወሳል። ቡድኑ ብዙ ችግሮች አጋጥመውታል። ጉዳት፣ ደካማ የተከላካይ ክፍልና የተጫዋቾች ውህደት ችግር ተጠቃሾች ናቸው። ከቅርብ ጊዜ ወዲህ ግን በአዲሱ አሰልጣኝ ዣቪ አሎንሶ እና እንደ ትሬንት አሌክሳንደር አርኖልድ፣ ዲን ሆይሰን፣ ወጣቱ ኮከብ ፍራንኮ ማስታንቱኖ ባሉ አዳዲስ ተጫዋቾች ጥሩ ነገሮች እየታዩ ነው። ክለቡ በተደጋጋሚ ጉዳት ቢፈተንም በዚህ የውድድር ዘመን ሁሉንም 7 ግጥሚያዎች አሸንፈው 16 ጎሎችን አስቆጥሯል። ቪኒሻ ጁኒየር፣ ኤምባፔ እና አርዳ ጉለር ባሉ ተጫዋቾች 16 ጎሎችን አስቆጥሯል። በዚህ ምክንያት ሪያል ማድሪድ አምና ከነበረበት ስጋት እየተሻሻለ መምጣቱ በደጋፊዎች ዘንድም ተስፋቸው እንዲለመለም እያደረገ ይገኛል። ሁለቱን የማንቸስተር ከተማ ክለቦች ማንቸስተር ሲቲ እና ማንቸስተር ዩናይትድን ስንመለከት ማንቸስተር ሲቲ ባለፈው የውድድር ዘመን በመጥፎ ውጤት ካጠናቀቁ በኋላ ለአዳዲስ ተጫዋቾች ብዙ ገንዘብ አውጥተዋል። ግን አሁንም ችግር አለባቸው። ጎል የማስቆጠር አቅማቸው በአብዛኛው በኤርሊንግ ሃላንድ ላይ የተደገፈ እየሆነ ነው። በውድድር ዓመቱም በቶተንሃም እና ብራይተን ሽንፈት አስተናግደዋል። ሌላው አስደንጋጭ ጉዳይ ከአርሰናል ጋር ባደረጉት ጨዋታ 34% ብቻ የኳስ ቁጥጥር ማሳየታቸው ክለቡ ያለበትን ደካማ ደረጃ ያመላከተ ነበር። ወደ ማንቸስተር ዩናይትድ ስናቀናም ክለቡ ለዓመታት ወጥ አቋም ለማሳየት ሲታገል ቆይቷል። ባለፈው የውድድር ዘመን 15ኛ ደረጃ ይዞም አጠናቋል። በአዲሱ አሰልጣኝ ሮበን አሞሪም ክለቡ ይህ ነው የሚባል መሻሻል አላሳየም። ቡድኑ ብዙ የጎል ዕድሎች ቢፈጥርም ጎል ለማስቆጠር ሲቸገር ይታያል። ስለሆነም በዚህ የውድድር ዓመት እስከ 7ኛ ደረጃ ውስጥ መጨረስ የሚችሉ ከሆነ ከፍተኛ ውጤት ተብሎ ሊታሰብ ይችላል። ስለሆነም በደጋፊዎች ዘንድ በማንቸስተር ሲቲ የሚሆን በማንቸስተር ዩናይትድ በኩል በዚህ የውድድር ዘመን መጥፎ ውጤት እንዳይመዘገብ ስጋት አለ። ወደ ጀርመን ቡንደስሊጋ ስናልፍም አሁንም በሊግ ደረጃ ያለበት አቅም አጠያያቂ ነው። የጀርመኑ ቡንደስሊጋ ለደጋፊዎች በፍትሐዊ የገንዘብ ወጪና በደንብ የሚተዳደር በመሆን ይታወቃል። አሁን ላይ ግን ለሊጉ ይህ ትልቅ ችግር ሆኗል። ምክንያቱም ታላላቅ ተጫዋቾች በእንግሊዝ፣ በጣሊያን ወይም በስፔን ወዳሉ ቡድኖች እየሄዱ ነው። የሊጉ ኃያል ክለብ ባየር ሙኒክም አንዳንድ ምርጥ ተጫዋቾችን ማቆየትም ሆነ መግዛት አልቻለም። የሊጉ ተሳታፊ ክለቦች ባለፈው የውድድር ዘመን በአውሮፓ ውድድሮች ጥሩ ውጤት አላስመዘገቡም። ሆኖም ባየርን፣ ዶርትሙንድ እና ፍራንክፈርት በዚህ የውድድር ዘመን በሊጉ በጥሩ ሁኔታ ጀምረዋል። በአጠቃላይ የጀርመን ቡድኖች በአውሮፓ ደካማ እየሆኑ ቢመጡም ደጋፊዎች ግን አሁንም በሊጉ ደስተኛና ብዙም ስጋት የሚታይባቸው አይደሉም። ሌላኛው የስጋት ጉዳይ የእንግሊዝ ሻምፒዮንሺፑ ክለብ ሬክስሃምን የሚመለከት ሲሆን ሬክስሃም በእንግሊዝ ሁለተኛው ሊግ ወይም ሻምፒዮንሺፕ በፍጥነት በማደግ መሳተፍ የቻለ ክለብ ነው። ነገር ግን ይህ ሊግ ከቡድኑ ፈጣን እድገት አንጻር ከባድ የሚባል ሊግ ነው። ክለቡ በዝውውር ወቅት በእድሜ የገፉና ልምድ ላላቸው ተጫዋቾች ገንዘብ አውጥተዋል። ይህም በመጠኑም ግብ የማስቆጠር አቅማቸውን አሻሽሎታል። ነገር ግን የቡድኑ ተከላካይ መስመር በጣም ደካማ ነው። በዚህ ምክንያት ለተቃራኒ ቡድን በጣም ብዙ ጥሩ እድሎችን በመፍቀዳቸው ግቦችን እያስተናገዱ ነው። እስካሁንም በደረጃ በሰንጠረዡ ውስጥ ወራጅ ቀጠና ውስጥ ባለመግባታቸው እድለኞች ናቸው። ነገር ግን በቅርቡ ካልተሻሻሉ በመጡበት ዓመት ከሊጉ ሊወርዱ ይችላሉ። በደጋፊዎች አንድም እስካሁን በጣም መጥፎ አጀማመር ባያደርጉም በሊጉ የመቆየት እድላቸው ላይ ጥያቄ ፈጥሮባቸዋል። ሌሎች በስጋት ውስጥ ያሉ ክለቦች የእንግሊዝ ኒውካስትል እና አስቶን ቪላ ናቸው። ክለቦቹ ትልቅ ወጪ ቢያደርጉም እስካሁን ደካማ የሚባል ውጤት እያስመዘገቡ ይገኛል። ሁለቱም ክለቦች ባለፈው የውድድር ዘመን ጥሩ እንቅስቃሴ ያሳዩ ሲሆን በአውሮፓ ውድድሮችም ተጫውተዋል። በዚህ ዓመት ግን ሁለቱም ክለቦች አጀማመራቸው መጥፎ የሚባል ነው። ኒውካስትል ዩናይትድ የፋይናንስ ሕጎችን ለመጠበቅ ሲል ተጫዋቾችን መሸጥ ነበረበት። የቡድኑ ምርጥ አጥቂ አሌክሳንደር ኢሳቅም ክለቡን ለቋል። የውድድር ዓመቱ ሲጀመርም ከመጀመሪያው ጨዋታ ጀምሮ ደካማ አቋም እያሳዩ ነበር። የአጥቂ መስመራቸውም ግብ ለማስቆጠር ሲቸገር እየተመለከትን ነው። አስቶን ቪላዎች በበኩላቸው የፋይናንስ ወጪ ገደቦችና የተጫዋቾች ጉዳት ችግሮች ነበሩባቸው። በጨዋታ እንቅስቃሴ ብቻ ከ7 ሰዓታት በላይ ግብ ማስቆጠር አልቻሉም። የአጥቂ ክፍላቸው በጣም ደካማ ሆኖ ታይቷል። በደጋፊዎች ዘንድ ያለው የስጋት ደረጃም በአስቶን ቪላዎች ዘንድ በጣም ከፍተኛ ሲሆን በኒውካስትል ዘንድ ደግሞ የመሻሻል እድል ስላላቸው መጠነኛ የሚባል ስጋት ነው። በመጨረሻም ወደ ጣሊያን ክለቦች ስናልፍ የጁቬንቱስ እና ኤስ ሚላን የቀደመ ክብራቸውና ስማቸው ላይ መገኘት አለመቻላቸው እየተነሳ ይገኛል። ጁቬንቱስ እና ኤስ ሚላን በጣሊያን እና
በአውሮፓ ውስጥ በጣም ዝነኛ የሚባሉ ክለቦች ናቸው። ነገር ግን ሁለቱም ክለቦች በቅርብ ዓመታት ውስጥ በነበራቸው ደረጃ ላይ አይገኙም። ጁቬንቱስ በዚህ ክረምት እንደ ጆናታን ዴቪድ እና ሎይስ ኦፔንዳ ባሉ ተጫዋቾች ላይ ብዙ ገንዘብ አውጥቷል። በጨዋታ እንቅስቃሴም ማራኪ የሚባል እግር ኳስ እየተጫወቱ ነው። ነገር ግን አሁንም በቻምፒዮንስ ሊግ የመጀመሪያ ጨዋታ ነጥብ ጥሏል። ኤስ ሚላኖች በበኩላቸው ብዙ ተጫዋቾችን በመሸጥና በመግዛት ስብስቡን ቀይሯል። ለምሳሌ የ40 ዓመቱን አንጋፋ ተጫዋች ሉካ ሞሪች እና አንዳንድ ወጣት ባለተሰጥኦዎችን አምጥቷል። በመጀመሪያ ጨዋታ ከተሸነፉ በኋላ በቅርብ ጊዜ ባሉ ጨዋታዎች ጥሩ እየተጫወቱ ነው። በደጋፊዎች ዘንድ ግን ክለቦቹ አንዳንድ መሻሻል ቢያሳዩም በነበራቸው አቅም ልክ እንደማይገኙ ስጋቶች ይታያሉ። ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ነበሩ። ስለነበረን ቆይታ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ